ሄርሜላ የቀረበችው ለጥቅም ብቻ ነው። የጥቅም ሰው ናት። ከዚህ በፊትም አውቃታለሁ። በቅርበት ሆነ ታወቃለን። እኔና ሄርሜላ ምንም አብርሽን ወዳ ወይ ደግሞ አፍቅራ የምታደርገው አንተ አትመጥንም። ምንም የምትጠቅም አይነት ሰው አይደለም። ከባድ ሰው ናትና ሌላ ወጥመድ ውስጥ ከታ የሆነ የማንጠግ ውስጥ እንዳትከት። ይሄ ልጅ የሄርሜላ አብሮ አደግ ነው ወይንም ጓደኛዋ ነው። በቅርብ የምታወራው የምታናግረው ልጅ ነው። ስለ ሄርሜላ በስነ ስርዓት በደንብ ነው የገለጻት እና እንግዲህ እንደሰማችሁት ሄርሜላ አብርሽን የቀረበችው ለጥቅም ነው። የሆነ የምትፈልገው ጥቅም አለ። እዛ ጥቅም ላይ ስትደርስ እሱን ድንገት ተነስታ ትሰወርበታለች፣ ካጠገቡ ትርቃለች። ጠብቁ፣ እኔ አይደለሁም፣ ለአብርሽ የምትጠቅም ሴት አይደለችም፣ በጭራሽ ሊጠነቀቅ ይገባል። እሷ ማለት ጥቅሟንና ጥቅሟን ብቻ የምታስብና በጣም ኃይለኛ ከባድ ሰው ናት። ስለዚህ ልትጠነቀቅ ይገባል ብሎ እንግዲህ እየተናገረ ይገኛል እና እኛም አሁን አብዛኛውን ጊዜ ስናየው አይን አፍጣ ጥርሷን አግጣ እየተከራከረች ያለችው ምላሷን አስረዝማ ትዳሩን ለመበተንና ለመበተን ነው። ልጁን ያለ የአባት ፍቅር ሳያገኝ እንዲያድግ ልታደርግ ነው እና ይሄ ልጅ እንግዲህ በቅርበት ነው የማውቃት። ለመጀመሪያ ጊዜ ከአብርሽ ጋር ቪዲዮ ስሰራ እንደውም ለሷ መልካም ነገር ስናገር ነበር። ዝም ብዬ ነው እንጂ እጅግ አስመሳይ ናት። በጣም ከባድና የጥቅም ሰው ናት። ስለዚህ ሊጠነቀቅ ይገባል ብሎ እንግዲህ አብርሽን መክሮታል። አብርሽ እንግዲህ የምትሰማ ከሆነ የቅርብ ጓደኛዋ እየተናገረ ይገኛል እና ለሱ ምናልባት እንግዲህ አብዛኛው ጊዜ እየተናገረ ያለው አስመሳይና ለጥቅም ብቻ ራስ ወዳድ ሆና ሰውን እንደምትቀርብ ነው እየተናገረ ያለውና እውነቱን ነው ተናግሯል። ከሩታ ጋራ በጣም ብዙ ዋጋ ከፍለሃል፣ ብዙ ነገር አሳልፈሃል። ከፍ ካልክ በኋላ መኪና ስታይ ገንዘብ እንዳለ ስታቅ ነው ይቺ ሴት የመጣችው ብሎ በስነ ስርዓት ገልጿል። እንግዲህ የቅርብ ጓደኛዋ አብሮ አደጓ ሆኖ ይሄንን ከተናገረ እኛማ እንደውም ብዙ ነገር ብንል አይፈረድብንም። አስባችሁታል? ስለዚህ የተናገርነው ነገር በሙሉ እውነት ነው ማለት ነው። በጭራሽ አብርሽን አታፈቅረውም ብሎ ተናግሯል። አዎ አታፈቅረውም እኮ ዝም ብላ ነው የማስመሰል ፍቅር ነው እየተናገረች ያለች። ትወና ማለት ነው፣ እየተወነችበት ነው፣ ድራማ እየሰራችበት ነው። አብርሽ አሁን ትናንትና ሰሞኑን እየሰማችሁት ነው አይደለ? ድራማ እየሰራሽብኝ ነው ወይ የሆነ ድራማ ምሰሪ ነው የሚመስለኝ ሲል ነበርና ድራማ እየሰራች ያለችው ይቺ አለሌዋ ናት እንጂ ሩታ አይደለችም። ሩታማ ብቃቷን ጥበቧን ተጠቅማ ትዳሯን ለመመለስ የቻለችውን ሁላ እያደረገች ነው እና አብርሽ ልትነቃ ይገባል። እሷን ስታገኝ የምትደነዝዘውን የምትፈዘውን ነገር ልታስተካክል ይገባል። በቃ በሃይማኖትም ሄድክ በምንም ማልክ ዙሮ እንደው አሞኛል ብትል እንኳ ማለት ነው ብትል እንኳ ትዳርህን ብትመልስ መልካም ነው። እንደዚች አይነት ሴት ጀግና ሴት አታገኝም። ደግሞ አንተን የመሰለ አምሳያ ወልዳለሃለች። እንግዲህ አንተን ነው የሚመስለው። ኮሚኒቲ ላይ ገብታችሁ እዩት በደንብ ቪዲዮ ላይ ምናልባት ያላስተዋላችሁት ያላያችሁት ካላችሁ አዩ እኔ እንደውም ስክሪን ላይ እኮ ለጥፌላችሁ ነበር። ከዛ ምናልባት ዩቲዩብ ህጉ ላይ ፈቅድ ይችላል ብዬ አንስቸው ነው ማለት ነውና ኮሚኒቲ ላይ ፖስት አደረኩላችሁ ጋይስ። እኔ አሁን እንደዚህ ንቃብ ለብሼ እዚህ ጋር ቪዲዮ መስራት አልፈልግም ነበረ ማለት ነው። ግን ዩቲዩብ አስገደደኝ። በቪዲዮ ወተሽ ሪያክት አድርጊ እያለኝ ነው ማለት ነው። በቪዲዮ እንደወጣ ተደጋጋሚ ዩቲዩብ እያዘዘኝ ነው። እንደዚህ ማለት እኔ ንቃቢስ አይደለሁም፣ ግን እንደዚህ ተገልጬ መምጣት ፈልግ ነበረ ማለት ነው። ግን እነዛ ዝምባሞች በቃ አፍ ላይ ዝምብ ያደርጋሉ። የማያደርጉት ነገር የለም። በጣም ቆሻሻና የወረዱ ስለሆኑ ማለት ነው እነዛ የበረንዳ ልጆችና ዩቲዩብ በተደጋጋሚ በቪዲዮ ሪያክት እያደረግሽ ስሪ እያለኝ ነው ማለት ነውና ግዴታ ሆኖብኝ ነው እንግዲህ እየለጠፍኩኝ ያለሁት ማለት ነው። ግዴታ ሆኖብኝ እና ውዶችዬ እነዛ ዝምባሞች ደግሞ የማያደርጉት ነገር የለም። አንዴ አፍ ላይ ያደርጋሉ፣ አንዴ ምንም የማያደርጉት አላቸው፣ የማያደርጉት ነገር የላቸውም ማለት ነውና ወይንም ምናልባት እንግዲህ
እቺ ስለ ዝሙተኛው ራሱ እንደዚህ ለብሶ መናገር ራሱ እውነት ደስ አይልም። በሻርፕም ቢሆን እንትን እያልኩ ወይንም ማስክ ተጠቅሜ ምናምን ማክስ ተጠቅሜ ምናምን ልሰራ እችላለሁ፣ አይታወቅም። በተረፈ ግን ስለዚች የተናገረው ልጅ እውነቱን ነው እና ሩታዬ እንግዲህ አብርሃምን መሳይ ነው የወለደችለት። አይታችሁት ከሆነ ሁሉ ነገሩ ቁጭ እሱን ነው ማለት ነው። ኮፒ ዳግም አብርሃም ነው። እኔ እኮ የሱ ፊት ተደግሟል ብያችኋለሁ። የሱ ፊት ማለት እሱን አምሳያ ወልዳለች ብያችኋለሁ በፊትም ማለት ነው። እና ውዶችዬ እውነቴን ነው፣ ልጃቸውን አብረው ቢያሳድጉ አሪፍ ነው። ነገር ግን ከዚህ ከውሽሚት ጋር እየተገናኘ እየተላላጠ አይደለም። በስነ ስርዓት ራሱን ክብሩን ጠብቆ የሚስቱንም ክብር አስጠብቆ ታምኖ ተወስኖ ነው ትዳሩን መቀጠል ያለበት እንጂ እንደዚህ አለሌ ጋር አብሮ የተሻሸ እየተገፋፋ ምናምን ከቂጧ እየተከተለ ወይ ምናምን በቃ ብቻ እሷም ከሱ ተከተለችው ማራቅ አለበት በቃ ባጭሩ ማለት ነውና እንግዲህ ይሄ ልጅ አድጎ ሲያየውም ጥሩ አይደለም፣ ጥሩ አይመጣም። የአባቱን ታሪክ ሲናገር ራሱ የሚያፍርበት መሆን የለበትም ማለት ነውና ሌሎቹ እናፋታለን በጭራሽ ሩታን ፍታና ሄርሜላን ነው ማግባት ያለብህ እያሉ የሚንጫጩትን የምሬን ነው ማለት ነው። ቅጥል አድርጓቸው ማለት ነው። ገና እንዴ ታንቀው ሊሞቱ ትናንትና ልጅ እዛ ሄደች ብለው እኮ ታንቀው ሊሞት ነበር ማለት ነው። ገና ሲታረቁ እንዴት ልትሆኑ ነው? የምር ታረቅነ ብለው ከመጡማ ማለት ነው ታንቃችሁ ነው የምትሞቱት። የምሬ ነው። ሲባጎን ይገዛላችኋል፣ ምንም እንዳታስቡ። እና ትናንትና እንግዲህ አብዬን ስላየሁት በጣም ደስ ብሎኛል። የሩታዬ ልዑል እንግዲህ መቶ ፍንድቅ ሲል ነበረ፣ በቃ ሲወራጭ ነበር፣ ደስተኛ ነበረ። እኔ እንጃ አንጀት ነው የሚበላ ግን የምር ማለት እንደዚህ ህፃኑ ደስተኛ ሆኖ እየሳቀ ምናምን መለያየት በጣም ይከብዳል አይደል? በጣም ነው የሚከብደው። ስለዚህ የልጁ ሳቅ ብቻ ያስታርቃል። አስታራቂ ተብሏል። ልዑል የሩታ ልዑል የምሬን ነው። እንዴት ግን እንጃ የሆነ ሲስቅ ምናምን ድምጹ ምናምን ማለት ነው። አንድ ሰሞኑን በጣም ሱስ ሆኖብኝ ነበርና ሰሞኑን ጠፍቶ ነበረ። ስለመጣ እጅግ በጣም ደስ ብሎኛል። እንግዲህ በአይናችን አሳይተውናል። እንግዲህ አብርሽ ታውቃላችሁ፣ ከዚህ በፊትም ለማሳየት ያለው ጉጉት ማለት ነው በጣም ከፍላጎት የተነሳ ወይኔ ካላሳየሁት ሲል ነበረ ገና እንደተወለደና ትናንትናም አይተነዋል። እቱቱ እያለ ነበርና እኔ ነኝ ያልኩት። እሺ እሱማ ጭራሽ ወደ ዳንስ ነበረ ሲንቀሳቀስ የነበረው። እና የኔ ውዶች በቃ የቀረውን ደግሞ ማታ ላይ ብላይ እንገናኛለን። ሰላም ቆዩልኝ። ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ እህታችሁ ነኝ። አበረታቱኝ። መልካምነት ለራስ ነው።